ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የኦሮሞ ልሂቃንና ድርጅቶች የጋራ ጥሪ ፋኖ ላይ በሚል ስር ይዤላችሁ መጥቻለሁ። ምንድን ነው የምትለው ልትሉኝ ትችላላችሁ። እና አንዳንድ ወገኖች የጠላቴ ጠላት ወዳጄ ነው በሚል ከብልጽግና ጋራ ጠብ ስላለን አብይ አህመድን ለማስወገድ ከኦነጎች ጋራ መስራት አለብን የሚል አመለካከት የሚያራምዱ አንዳንድ ሰዎች አሉ። ነገር ግን የኔ ጥያቄ ምንድነው? የብልጽግና መንግስት ፋኖ የሚታገለው ለምንድን ነው? የብልጽግና መንግስት የሚታገለው ፋኖ አብይ አህመድን በግለሰብ ደረጃ ስለሚጠላ ነው እንዴ? የብልጽግና መንግስት የፋኖ የሚታገለው የብልጽግና ፓርቲ ድርጅትን ወይም አርማውን ወዘተረፈ ስለሚቃወም ነው እንዴ? ለምንድን ነው ፋኖች ወደ ጫካ የገቡት? ፋኖች ነፍጥ ያነሱት ለምንድን ነው? የአማራውን ህልውና ለማስጠበቅ ነው እንጂ አብይ አህመድን ስለሚጠሉት አይደለም። አብይ አህመድን ወይም ሽመልስ አብዲሳን ስለሚጠሉ አይደለም ፋኖች ወደ ትግል የገቡት። ፋኖች ወደ ትግል የገቡት የአማራውን ህልውና ለማስጠበቅ፣ የአማራ አገሩ ሁሉም ኢትዮጵያ ነው በሚል አማራ በአገሩ መጤ እየተባለ ነፍጠኛ እየተባለ ጨቋኝ እየተባለ የድሮ ስርዓት ናፋቂ እየተባለ የሚገደልበት፣ አንገቱን የሚደፋበት፣ የሚፈናቀልበት፣ የሚታረዝበት፣ በአገሩ አገር አልባ ተደርጎ የሚታይበት ምንም ምክንያት የለም። የአማራ አገሩ ሁሉም ኢትዮጵያ ነው በሚል ነው። የአማራ መሬት፣ የኦሮሞ መሬት፣ የትግሬ መሬት የሚለውን አንቀበልም በሚል ነው። ይሄ አሁን ያለው ህገ መንግስትና አሁን ያለው የአወቃቀር ኦነግና ቲፒኤልኤፍ በህዝብ ላይ የጫኑት ጸረ አማራ ህገ መንግስት፣ ጸረ አማራ አወቃቀር ነው ብሎ ስለሚያምን ነው ፋኖ እየታገለ ያለው። እንግዲህ የፋኖ ዓላማ ይሄ ነው። ስለዚህ የፋኖ ዓላማ ይሄ ሆኖ ከፋኖ የአማራውን ህልውና የመጠበቁ ጉዳይ ወደ ጎን ተደርጎ አሁንም የአማራውን ህልውናውን አደጋ ላይ የከተተውን ስርዓተ መንግስት፣ የዘር አወቃቀር፣ የጎሳ አወቃቀር ለማስቀጠል አሁንም አጀንዳቸው አድርገው ከሚንቀሳቀሱ ሰዎች ጋር ፋኖ እንዴት ሊሰራ ይችላል? ይሄ ነው ጥያቄ። ስለዚህ ከኦነጎች ጋር እንስራ፣ ከኦነጎች ጋር እንነጋገር ማለት ዓላማችንን እንተው፣ ለአማራ ህልውና መቆማችንን ይቅርና ለአማራው ደህንነት መታገላችን ይቅርና ለስልጣን እንታገል ማለት ነው። በቅርቡ አብይ አህመድ በወለጋ ንግግር አድርጎ ነበረ እና በወለጋ ባደረገው ንግግር አድማጮቻችን፣ ተመልካቾቻችን ከዚህ በፊትም ነገር ያለው ጠላቶቻችን ቢላ ይዘው እየመጡ ነው ብለው በቃ በተለይ ኦሮሞውን የዘር ቅስቀሳ ነው ያደረገው። የዘር ቅስቀሳ ኦሮሞ በአንተ ላይ ሌሎች እየመጡብህ ነው። በሌላ አባባል ምን ማለት ነው? የመጣበት ሚኖር ታጥቆ እየታገለው ያለው መቼም ኮርነር የሆነችው ህወሓት የምታደርገውን አታ በኢሳያስ አፈወርቂና በሻዕቢያ እግር ስር የወደቀችው ህወሓት መቼም ስጋት ትሆናለች ብለው አያስቡም። እንደው በዛ ቢባል ህወሓቶች ወልቃይትን ወይ ራያን ይዛሉ እንጂ አዲስ አበባ መጥተው የነ አብይ አህመድን የኦሮሞ ብልጽግናዎችን ስርዓተ መንግስት ይነቃንቃሉ ብሎ መቼም እንደማይታሰብ ይታወቃል። ስለዚህ ስጋት ብሎ የሚሉት እነሱ ፋኖ ተደራጅቶ ታጥቆ በኦሮሞ ላይ ተነስቷል የሚል ጸረ ፋኖ ፖለቲካ የዘር ነገር እየጠቀሱ በኦሮምኛ የዘር ነገር እየጠቀሱ አማራው እየተነሳብህ ነው፣ ፋኖ እየተነሳብህ ነው፣ ቢላ ይዘው ሊገሉ ሊያርዱ እየመጡ ነው የሚል ቅስቀሳ ነው አብይ አህመድ እያደረገው። አድማጮች፣ ተመልካቾች ላሚቷ አለ አብይ አህመድ ላሚቷ በመንገድ ላይ ወደቀች አለ። ላሚቷ ምን ሆነች? ላሚቷ የሚለው እንግዲህ ኦሮሞ ነው። ላሚቷ ወደቀች እና ወድቃ ሁለት ሰዎችን አየች አለ። አንደኛው ሰው ሊያነሳት የሚመጣውን አየች። ሌላው ደግሞ ቢላ ይዞ የሚመጣውን አየች አለ።
ኦሮሞ ቢላ ይዘው እየመጡብን ነው ብሎ አብይ አህመድ በኦሮምኛ ነቀምቴ ሄዶ የተናገረው ነገር ይሄንን ነው ወገናች። እና ይሄንን ንግግር የኦሮሞ እነ ጃልመሮ በትንሽ በተወሰነ መልኩ ትክክል አይደለም ብለው አወገዙት። ይሄ ኦሮሞውን ከአማራው ጋር ለማጣላት እየተደረገ ያለ ነገር ነው ብለው እነ ጃልመሮ ያንን ነገር ተቃውሞ አወጡት። ያው እንደምታውቁት ነው በቃ ይሄ ኦነግ የሚባለው የተለያየ ቡድን ስለሆነ ያለው እንደዛ ብለው አወጡ። የዛን ጊዜ እነሱ እነ ጃልመሮ ማለት ነው። ግን አብይ እንደዛ ብሎ ነው የተናገረው። እና እስቲ እናዳም ይሄንን የኢትዮ ፎረም ከኢትዮ ፎረም ነው ክሊፑን የወሰድኩት። ኢትዮ ፎረም በዚህ ጉዳይ ላይ የኦሮምኛውን ትርጉሙ ነው ያቀረበልን እና እስቲ እናዳምጠው። ጠራ አርገን ከነ በሌሱ ሂንቀብኑ ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋ ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላ ይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሞ ሶቀቡ ጠላቶቻችን ቢላ ይዘው ተነስተውብናል ብሎ ነው የተናገረው። ቤዚክሊ የዘር ጦርነትን ነው ፕሮሞት ያደረገው የሰውዬ። በኦሮምኛ ለኦሮሞ ተነሳ ሊገሉ ሊጨፈጭፉ እየመጡ ነው የሚል ፕሮፓጋንዳ ነው አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነኝ ብሎ የሚለው በኦሮምኛ የተናገረው ይሄንን ነው። አድማጮች ተመልካቾች ይሄን ተከትሎ እዚህ ጋር የምታዩት ዳውድ ኢብሳ የኦነጉ መሪ ዳውድ ኢብሳ ደግሞ ኦነግ የኦሮሞ ህዝብ በአንድነት ድንበሩን እንዲጠብቅ አሳሰበ ይላል። እንግዲህ የወጣው መግለጫ እና የኦሮሞ ዳውድ ኢብሳ አዲስ አበባ ተቀምጦ ያው ለሚኖርበት ቀለብ እና አብይ አህመድ ሰፍረውለት ዳውድ ኢብሳ ምንድነው የሚለው የኦሮሞ ህዝብ በአንድ ድንበሩን እንዲጠብቅ አለብን። ድንበሩን ለምን ይሄ ኦሮሚያ የሚለውን ክልል መጠበቅ አለብን የሚሉት ለምን ፋኖ ይሄ ኦሮሚያ የሚባለው ክልል በፋኖ ትግል ይሄ ኦሮሚያ የሚባለው ክልል ምን ይሆናል? ይፈርሳል። ለምን ይሄ ኦሮሚያ የሚባለው ክልል ተቀባይነት የለውም። አማራ በብዛት የሚኖርባቸው አካባቢዎች እነ ናዝሬት፣ እነ ደብረ ዘይት፣ እነ ሞጆ፣ እነ ቀንብቤት፣ እነ ደራ፣ እነ ፍልቅልቅ፣ እነ ጓጽዮን፣ እነ ፍቼ፣ እነ አሰላ፣ እነ ሁሩታ፣ እነ ፈንታሌ፣ እነ ወለንጭቲ፣ እነ መተሐራ እነዚህ ቦታዎች በሙሉ በተለይ ሸዋ ውስጥ እና አሩሲ ውስጥ እና ደግሞ ወለጋ ዳውድ ኢብሳ የሻምቡ ሰው ነው። የሆሮ ጉድሩ ወለጋ ተወላጅ ነው ዳውድ ኢብሳ ሻምቡ አካባቢ እና እሱ እዛ ሆሮ ጉድሩ ሻምቡ አካባቢ ሆሮ ወረዳ አለ። ሆሮ ወረዳ ውስጥ ራሱ ወደ 27 ምናምን በመቶ የሚሆነው ነዋሪ አማራ ነው። ሆሮ ወረዳ ውስጥ ዳውድ ኢብሳ የተወለደበት ቦታ። ሌላው እዛው ዳውድ ኢብሳ የተወለደበት ሆሮ ጉድሩ ወለጋ ዞን እንደ አቤ ደንጎሮ ወረዳ በብዛት የሚኖሩት አማራዎች ናቸው። ኪረሙ ወረዳ፣ ጊዳና አያና ወረዳ፣ አሙሩ ወረዳ፣ ጃርዴጋና ጃርቴ ወረዳ፣ ሊሙ ገሊላ ወረዳ እነዚህ ቦታዎች አባይ ጮመን ወረዳ እነዚህ ቦታዎች በሙሉ አማራ በብዛት ነው የሚኖረው እና እነዚህ አካባቢዎች በሙሉ የኦሮሞ ናቸው ተብሎ በዚህ አካባቢ የሚኖረው አማራ ሁለተኛ ዜጋ ተደርጎ እንዲቀጥል እኮ ዳውድ ኢብሳ ኦሮሞ ጠብቅ ድንበሩን ጠብቅ የሚለው እና ይሄ ኦሮሚያ የሚባለው ፓርታይዳዊ ዘረኛ መፍረስ ያለበት ክልል ያ ሁሉ ግዛት አማራ በብዛት የሚኖርበት ጉራጌ በብዛት የሚኖርበት ሌላው ማህበረሰብ በብዛት የሚኖርበት ግዛት አዲስ አበባን ጨምሮ እኮ ኦሮሚያ ነው የሚሉት እነዚህ አዲስ አበባን በሙሉ የኦሮሞ ነው ብሎ ያ መቀየር የለበትም ብሎ አሁን ድረስ የጃጀ አስተሳሰብ መናገር ማለት በራሱ መጃጀት ነው፣ ተቀባይነት የለውም። ስለዚህ አሁን ምንድን ነው የሚለው ኦሮሚያ የምትባለዋን ለመጠበቅ ኦሮሞ ምናምን ተነስ ነው የሚለው።
ተነስ። በሌላ በኩል የአብይ አህመድን አነጋገር ነው ዳውድ ኢብሳም እየተናገረ ያለ። ኦሮሞ ፋኖ ጠላትህ ነው፣ አማራ ጠላትህ ነው፣ አማራ ኦሮሚያን ሊያፈርስ ነው የመጣው፣ ስለዚህ ተነስና ድንበርህን ጠብቅ፣ ኦሮሚያን ጠብቅ እያለ ከፋኖ ኦሮሚያን ጠብቅ እያለ በፋኖና በአማራውና በኦሮሞ መካከል ጦርነት እንዲኖር እየቀሰቀሰ ነው ዳውድ ኢብሳ ልክ እንደ አብይ አህመድ። ስለዚህ በአጠቃላይ የኦሮሞ ልሂቃንና ድርጅቶች ወገኖች የጋራ ጥሪ እያደረጉ ነው ማለት ይቻላል። ፋኖ ላይ በቃ ፋኖ የኦሮሞ ጠላት ነው ብለው ፋኖ ላይ ቅስቀሳ እያደረጉ ነው እና ካገዛዙ ይሄ ነው አንድ እንደሆኑ የኦነግ ድርጅቶች የኦነግ ልሂቃን እና እነ ዳውድ እነ አብይ አህመድ እነዚህ በሙሉ አንድ እንደሆኑ እንዲታወቅ ነው ይሄን ፕሮግራም የሰራው አድማጮቻችን፣ ተመልካቾቻችን። ሌላው ከዚህ ጋር በተገናኘ የአገዛዙ ከመተከል ፌደራል ጦሩ የፌደራል መከላከያ ከመተከል እየወጣ ነው እና ከመተከል በሚወጣበት ጊዜ ኤልያስ መሰረት ሚዲያ እንደገለጸው በመተከል በወንበራ ወረዳ የኦነግ ታጣቂዎች በዛ ከተማ ገብተው አብዛኛውን ቀበሌዎች እንደተቆጣጠሩት ኤልያስ መሰረት ዘግቧል። እና ምንድነው የሆነው? አብይ አህመድ ከኦነጎች ጋር በመቀናጀት ከመተከል አካባቢ መከላከያ ከወጣ ፋኖ ያን ቦታ ስለሚይዘው በሚል ከወለጋ ታጣቂዎች እንዲመጡ የኦነግ ታጣቂዎች የነጃል ሞሳ ታጣቂዎች ከወለጋ እንዲመጡ በማድረግ ከወለጋ በመቀናጀት መተከል በኦነግ እንድትወረር አድርጓል። እዛ አካባቢ በይፋት በኦነጎች የይፋት ቀጠና እየተወረረ ጥቃት እንዲፈጸመ እያደረገ ነው። በመተከልም እንደዚሁ ተመሳሳይ ጥቃት እያደረገ ነው። ስለዚህ እና አርበኛ ዘመነ ካሴ ጉባ በሚሄዱበት ጊዜ ያው ሌሎች አካባቢዎችንም ፋኖ ይመጣል የሚል ትልቅ ስጋት አገዛዙ እንዳለበት፣ ስለዚህ መከላከያን ከዛ ሲያስወጣ ደግሞ መከላከያን ሞስት ፕሮባብሊ ከመተከል የሚያስወጣው በአዲስ አበባ ዙሪያ አጥር ለመሆን ነው። መከላከያን ከዛ በሚያስወጣበት ጊዜ ቦታውን ፋኖ እንዳይዘው ከኦነጎች ጋር በመቀናጀት እንግዲህ መተከል ወንበራ ከተማ ወንበራ ወረዳ የኦነግ ታጣቂዎች እዛ እንዲገቡ ተደርጓል። እንግዲህ ከኦነግ ጋር እንተባበራለን ከኦነግ ጋር አብረን እንሰራለን የሚሉ ሰዎች እንግዲህ ውጤቱ ይሄ ነው። ኦነግ በአንድ በኩል ከእናንተ ጋር ለማስመሰል ያወራል፣ በሌላ በኩል ከነ አብይ አህመድ ጋር እየተመካከረ ይሄው መተከል ከወለጋ አማራውን ብዙ አፈናቅሎ አሁን ደግሞ መተከል ገብቶ ደግሞ በመተከል በወንበርማ አማራ በጣም በርካታ አማራዎች ከወንበርማ ወረዳ ሸሽተው ተፈናቅለው ሄደዋል። እንግዲህ ያለው ሁኔታ በመተከል ያለው ሁኔታ ይሄ ነው። ኦነግ ከብልጽግና ያልተናነሰ የአማራው ጠላት ነው። ይሄ እንዲታወቅ ያስፈልጋል። ስለዚህ ከኦነግ ጋራ መነጋገር፣ ከኦነግ ጋራ መስራት፣ ከኦነግ ጋራ አብሮ መጃጃል በአማራው ማህበረሰብ ላይ የሚፈጸም ትልቅ በደል። አድማጮቻችን፣ ተመልካቾቻችን እንግዲህ ለዛሬ በኦነግ ዙሪያ ምንድነው በኦነግ ዙሪያ በአጠቃላይ በኦሮሞ ልሂቃን ዙሪያ እንግዲህ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።